ነጭ ቅማል ስታለቅስ ጂጂ ዱባይ ፈታ እያለች የነበረው ኤለን ነጭ ቅማል ልክ ገብታለች። ከዛ ይቀጥላል። ይገባል። ነጭ ቅማል ተጀምራለች፣ ይቀጥላል። ዱባዮች ተዘጋጁ። አሁንም እኔ ዱባይ ስል ስሙ፣ በፒክቸር እያቀናበራችሁ የምታደርጉት ነገር አይቻልም። ይመቻችሁ። እኔም መፈራው የለም። የምፈልገውን ከመናገር ወደ ኋላ ምል አይደለሁም። ግን ዱባይ ያለ የተሳደባችሁ ራሳችሁ ታውቃላችሁ፣ ወሬ ያቀበላችሁ ራሳችሁ ታውቃላችሁ። ያ ደግሞ እርግጠኛ ነኝ ወርቁ ያተነው ያውቃል ብዬ አስባለሁ። ማን እንደተናገረው ማን ምን እንዳደረገው ኢንፎርሜሽን ይነግረዋል። የሚነግሩት ሰዎች አሉ። በክፉ ስሙ እንዳይጠራ የሚፈልጉ ወገን እንዳለው እንዳትረሱ። ስለዚህ ዱባይ ላይ ሆናችሁ ሌላ ነገር ስለሱ ስታወሩ የነበራችሁ ሰዎች ወዳጆቹ ያቀብሉታል። ካቀበሉት ደግሞ ትጠየቃላችሁ። በቃ ሲምፕል አዛ ጣላለች፣ ነጥብ አስጣለች፣ አዝረከረከች፣ ዊክነሷን አገኘቻት። እንቁርቲ በዊክነሷ ጂጂን ተጫወተችባት። ጂጂ ደግሞ በጣም የቻለቻት ሰው ቢኖር ሄለን ነጭ ቅማልን አገኘቻት። ጂጂ ደግሞ በነጭ ቅማል እንደገና ተነሳች። ዊክነስ ማሳየት የለባችሁ። ዊክነስ ካሳያችሁ ሶሻል ሚዲያ ላይ ፌል ታደርጋላችሁ። ነጭ ቅማል ስታለቅስ ጂጂ ዱባይ ፈታ እያለች ነው። ፈታ እያለች ነው ጂጂ በአሁን ሰዓት። ብዙ አይደለችም አሁን፣ ብዙ አድናቂ ብዙ የላትም በአሁን ሰዓት። ግን በስሱም ቢሆን ፈታ እያለች ነው ጂጂ። ከጥፋቶቿ ተምራለች። ከነበረው ችግር ማንም በዛ ጊዜ ለዓላማ ብላ ያላለችው ነገር የለም። ለዓላማ ተብሎ የምትባለውን ፖለቲካ ስታንጸባርቀው ነበር። በደንብ አድርጋ ስትሄድበት ነበር። አሁን ግን እንዳልኳችሁ ፎር ሳም ሪዝን ሴት ልጅና ወንድ እድሜ እኩል ቢሆኑ ሴቷ ታረጃለች። አሁን እንዲሆን ማኛ በእኔ ያለች የ48 ዓመት ሴት ብታመጣ እኔ ጋር ቀስ ብላ ነው የምታወራው። ደክመዋል፣ ይደክማቸዋል። በቃ አለቀ። መውለዱ አለ፣ ልጅ ማሳደግ አለ፣ ምን አለ። 48 ሲሞላት ሴት ልጅ በቃ ደክም። አሁን ሮሚን ይዋል ሮሚ ስታወራ ቀስ ብላ በቃ አንቺ ሲቢጣ የምትባል ጆን ዳንኤል ሲቢጣ እኔ ባገኝ እንደው አንተን እንደው ምናምን ትላለች። በቃ ደከማት፣ ይደክማቸው። አሁን ጂጂም ደከማት ስታወራ። እንደ በፊቱ አንገኛኙ ምናምን የለም። ወንድ ልጅ ጋዜጠኛ ሆኖ እስከ ስንት ዓመቱ ይሰራል? እስከ 70 እስከ 80 ዓመቱ ይሰራል። ሶሻል ሚዲያ ላይ ይሰራል። ሴቶች አሁን ትልልቅ ሴቶች ጋዜጠኛ አታገኙ። በኢትዮጵያ አታገኙ። መግረውና ዶንስታ አታገኙ። ሴቶች አሁን ትልልቅ ሴቶች ጋዜጠኛ አታገኙ። ወንድ ግን አለ። ከነው ለሽበቱ ሸምግሎ ምን ብሎ የምናውቃቸው ብዙ። አሁን የነ ጂጂ ትንሽ ትላለች፣ ትንሽ ግን ያከትማል። አስቸጋሪ ነው። ተተኪ ትውልድ ፈጥረናል፣ በጥሩም በመጥፎም። የስ አሁን ብራን የሆነ ማይን ትውልድ አፈርተናል። ደስ የሚል እንትና ምን ታደርጋለህ? ጌመር እኮ ነው። ግባ ደሜ ጌመር እኮ ነው እንትና ትባላለህ። ያውኑ ስለ ሀገር ብታወራ አይ ነው ስለ ሀገር ብታወራ፣ አሁን ስለምን ብታወራ የሚሰማ የለ።
የምታወራኝ ተግባባ። ጌመር እኮ ነው የምትባለው። እና ያ የኔ ጌም አጫዋወት እኔ ጌም እጫወታለሁ። የስ አልጎሪትሙ ነው። ግን ለህዝብ ድምፅ መሆን ባለብኝ ጊዜ ምን አደርጋለሁ? ድምፅ ከመሆን ወደኋላ አልልም። ህዝብ ተበደለ ሲባል ላሻ አልልም። ህዝብ ድምፁ ነን ሲባል ዝም አልልም። ብቃት ማለት ያ ነው። አየህ፣ ህዝብ ሲጎዳ ህዝብን ወደ ጎን አድርጌ አራት ምን አገባኝ ነው ብዬ እዚህ ጋር የማደርገው ነገር የለም። ከህዝብ ጋር እንደዛ ነው የሚደረገው። ህዝብ ሲያመው፣ ህዝብ ሲደማ፣ ህዝብ ሲያለቅስ ከጎኑ እምባውን የማታብስ ከሆነ ባናቱ ይሄንን ነው የምለው። ለዚህ ነው ብዙ ሎያል ጓደኞች ያሉኝ። በእኔ ብዙዎቹ የማይደራደሩት ያደረግኳቸው ነገሮችን መልካም ነገሮች ስላሉ ሰው ለሞጣ ምነግርህ ምናልባት አትሰማም። ባትሰማም ቢያንስ አንድ ጓደኛ ይኖር የልብ የምታወራው። ምክንያቱም ጓደኛ መስታወት ነው። አሁን ለምሳሌ ዮኒ ቬጋስ አንዳንዴ የሚደብረው አለ ሶሻል ሚዲያ ላይ ስናገር፣ በጣም የሚደብረው ነገር አለ። እንዲሁም ማሂ እንዲሁም ተሙ ጓደኞች የምላቸው አንዳንዴ ደውለው ያወሩኛል እንደ ጓደኛ፣ አሳልፈው ግን አይሰጡኝም። እንደ ጓደኛ ታውቅ በሁሉም ነገር አንስማማ። ሄለን ጀበና ይድባ ሄለንማ አከተመላት እኮ ጠዋት እኮ አረስናት። ጠዋት ሄድንባት እኮ ቀይ ጀበና አናቷ ላይ አርጋ እየየ ስትል ነበር። አናቷ ላይ አርጋ ሁለተኛ አይለመደኝም ይቅርታ፣ እንደዛ ሰድባ፣ እንደዛ አብጠልጥላ፣ እንደዛ አዋርዳ ከዛውን ስሞትን አልጠራም ይቅር በሉኝ ብሎ ማልቀስ ተጀመረ። ድንጋይ የለም ጀበና ልሸከም ብላ አናቷ ላይ አርጋ ሄለን ጀበና ተባለ። ስለዚህ ወርቁ ይችላል። ደስ ብሎኛል። እኔ ለሴት እህቶቼ ልምከር፣ ብዙ ነገር ባትሰሙኝም የሴት ልጅ ጉልበት ምላሷ ላይ ብቻ ነው ያለው እና አጠቃቀሙን እወቁበት። እግዚአብሔር ምስክሬ ነው የምላቸው። የሴት ልጅ ጉልበት ምላሷ ላይ ነው። አጠቃቀሙን እወቁበት። እዚህ ሀገር የምኖርበት ሀገር ላይ ለሴት ልጅ ጥግ ድረስ መብት ኖሮ ሴቶች በጣም ፈሪዎች ናቸው። ምክንያት በጣም ብዙ ናቸው። ስለዚህ ሴት እህቶቼ አንዳንድ ነገር ሊገጥማችሁ ይችላል። ስሜታዊ ልትሆኑ ትችላላችሁ። በልኩ ሲሆን ጥሩ ነው። ጠዋትም ብያለሁ፣ ወንድ ልጅ ሊደባደብ ይችላል። ወንድ ልጅ ቢያንስ ከመሞቱ በፊት 1-2 ቦክስ ጎ አድርጎ ይሞታል። ሴት ልጅ ግን ፓወርሽ በሙሉ ያለው ምላስሽ ላይ ስለሆነ ለጥሩ ታርጊም በስሱ ሳይቆረቁር ቢሆን ጥሩ ነው። ስለዚህ ጥንቃቄ አድርጉ። ሴት ልጅ ውበቷ ነው ደስ የሚለው። አሁን ለምሳሌ መማር በሄደችበት ቦታ ለምን ትከበራለች? እንደናንተ ሴት ናት። እዚህ ጋር ብዙ ሴቶች አላችሁ። መማር በሄደችበት አንቱ የተባለች ሴት ለምን ሆነች? ሰፋጣ የለ ምን የለ ሲያገኟት መማርሻ ነው የለን ቢጠጪ እንደዚሁኝ ምናምን የሚላት ነው የምታገኙት። እርጋታዋ ማንነቷ አስከበራት። የሴት ልጅ ውበት ያ ነው። ሴት ልጅ ተርኖፍ ያደርጋል። መንቀልቀሏ፣ የማይረባ ነገር ማድረጓ ምን ያደርጋል? ነገሮቿን ያበላሸዋል። ስለዚህ ያንን ነገር ማስተዋል ጥሩ ነው። አዎ ሳትናደዱ ቀርታችሁ አይደለም፣ ምን ሳትሉ ቀርታችሁ አይደለም። ግን የሴት ልጅ እርጋታ፣ የሴት ልጅ መልካምነት ውበት ይዞ ይመጣል። ሴት ልጅ ከተጫወተች ደርበብ ብላ ሶሻል ሚዲያ ላይ ከታየች ምናምን በቃ ከውበት በላይ ናት። የማይረባ ነገር ላይ መድረሱ ምን ያደርጋታል? የሆነ ጊዜ ዋጋ ያስከፍላታል። ስለዚህ ጥንቃቄ አድርጉ ሴቶች እህቶቼ ነው ማለት። ጥንቃቄ አድርጉ። የሆነ ጊዜ ላይ ያገኟችሁ የሆነ ጊዜ ላይ የተገኘች ጊዜ ሴት ታንኪዩ የተገኘች ሴት ትጎጃለሽ እናቱ። ስለዚህ ቢከፉ ሴት ሆናችሁ በጣም 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 ጥንቃቄ አድርጉ ነው የምለው። ከዚህ በላይ ከባድ ነው ማውራት።
ለእናንተ ነው ይሄ ምክሬ፣ ለሌላ ሰው አይደለም። እና እግዚአብሔር ይጠብቃችሁ። ጓደኛ ስትይዙ ምረጡ። እኔ ጓደኝነት ከእናንተ ጋር ባለው ሪሌሽንሽፕ እንጂ ሌላ ሰውን ጓደኛ ስላደረገ አይክፋችሁ።